ሰላም ጤና ይስጥልኝ እንደምን አላችሁ ውድ የልግዳ ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልኩኝ አዲስ ከሆናችሁ ሰብስክራይብ እና ሼር በማድረግ ቤተሰብ እንድትሆኑ እየጋበዝኩኝ ዛሬ ከእግር ኳሱ ወጣ ልበልና ወደ አትሌቲክሱ መንደር ጎራ ብዬ የኢትዮጵያ ከዓለም የቤት ውስጥ አትሌቲክስ ሻምፒዮና ከአፍሪካ አንደኛ ከዓለም ደግሞ ሶስተኛ ደረጃን በመያዝ እንግዲህ ማጠናቀቅ የቻለችበትን ውጤት ማስመዝገብ ችላለች ማለት ነው። ኢትዮጵያ እንግዲህ በ20ኛው የዓለም የቤት ውስጥ አትሌቲክስ ሻምፒዮና ከአፍሪካ ኬንያን እና ሌላ የአፍሪካ ሀገሮችን በመቅደም አንደኛ በመሆን ነው እንግዲህ ማጠናቀቅ የቻለችው ማለት ነው። ከዓለም ደግሞ ሶስተኛ ደረጃን በመያዝ ነው ያጠናቀቀችው። በቻይና ኔጂንግ ከተማ ሲካሄድ በቆየው 20ኛው የዓለም የቤት ውስጥ አትሌቲክስ ሻምፒዮና ኢትዮጵያ 5 ሜዳሊያዎችን በማግኘት ነው ውድድሩን ማጠናቀቅ የቻለችው። ኢትዮጵያ በውድድሩ 2 የወርቅ እና 3 የብር ሜዳሊያዎችን ማግኘት ችላለች። እንግዲህ እነዚህን የወርቅና የብር ሜዳሊያዎችን ያገኙት አትሌቶችን ደግሞ ስንመለከት ጉዳፍ ጸጋዬ፣ ፍሬውን ኃይሉ፣ ንግስት ጌታቸው፣ ደርቤ ወልቴጅ እና በሪሁን አረጋዊ ሜዳሊያዎችን ለሀገራችን ያስገኙ አትሌቶች መሆን ችለዋል ማለት ነው። እንግዲህ ከነዚህ ውስጥ ስንመለከት ምርጥ አትሌት መሆን የቻለችው እንግዲህ ጉዳፍ ጸጋዬ በተለይም በአራቱ ከአንድ እስከ አራተኛ ያሉ ምርጥ ሰዓቶች በሙሉ በእሷ እየተመዘገቡ ናቸው ማለት ነው። እንግዲህ 3 ደቂቃ ከ53:09 ሰከንድ ሊቪን ፈረንሳይ 2021 ላይ 3 ደቂቃ ከ53.92 ሰከንድ ቶሪን ፖላንድ 2025 ማለት ነው። እንዲሁም ደግሞ 3 ደቂቃ 54.73 ሰከንድ ቶሪን ፖላንድ 2022 ላይ ማለት ነው። 3 ደቂቃ 54.86 ሰከንድ ኔጂንግ ቻይና ላይ ማለት ነው። በዚህም ያስመዘገበቻቸው ውጤቶች ናቸው ማለት ነው። እንግዲህ በዓለም አትሌቲክሲዝም እንስቷ አትሌት ሲገለጽ እንግዲህ የኢትዮጵያ ኩራትም ተብላለች ማለት ነው። በርቀቱ በዓለም የቤት ውስጥ ውድድሮች ከአንደኛ እስከ 10ኛ ያሉ ምርጥ ሰዓቶችን በሙሉ በኢትዮጵያውያን አትሌቶች የተያዙ ናቸው ማለት ነው። እንግዲህ በቻይና ኔጂንግ የተሳተፉ የኢትዮጵያ አትሌቲክስ ልዑካን ቡድን አዲስ አበባም መግባት ችሏል ማለት ነው። በቻይና ኔጂንግ የተሳተፈውና በድል የተመለሰው የኢትዮጵያ አትሌቲክስ ልዑካን ቡድን እንግዲህ ዛሬ ጠዋት ነው ወደ አዲስ አበባ መግባት የቻለው ማለት ነው። ልዑካን ቡድኑ በዓለም አቀፍ አየር ማረፊያ ሲደርስም የጀግና አቀባበል ተደርጎለታል። የፌዴሪ ባህልና ስፖርት ሚኒስቴር የስፖርት ሚኒስቴር ዘርፍ ሚኒስቴር ዴታ ሚኪዩ መሐመድ እንግዲህ የኢትዮጵያ አትሌቲክስ ኮሚቴ ፕሬዝዳንት አሸብር ወልደ ጊዮርጊስ እና ዶክተር የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኮማንደር አትሌት ስለሺ ሁሴን ቦሌ ዓለም አቀፍ አየር ማረፊያ በመገኘት የጀግና አቀባበልም እንግዲህ አድርገው እላቸዋል ማለት ነው። በውድድሩ እንግዲህ አሜሪካ ቶታል 16 ሜዳሊያዎችን በመሰብሰብ አንደኛ ስትሆን ኖርዌ ቶታል 4ቶችን በመሰብሰብ እንግዲህ ሁለተኛ፣ ኢትዮጵያ ደግሞ 5 በመሰብሰብ ነው ሶስተኛ ደረጃን ይዛ በዓለም ማጠናቀቅ የቻለችው ማለት ይቻላል። እንግዲህ በ20ኛው የዓለም የቤት ውስጥ ውድድር የተሳተፈው የኢትዮጵያ አትሌቲክስ ልዑካን ቡድን እንግዲህ ዛሬ አዲስ አበባ በመግባት ደማቅ የሆነ አቀባበል ተደርጎላቸዋል ማለት ይቻላል።